ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ ሙኝላችሁ አለ ቤተሰቦች ስትጎንዱሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዞላችሁ የመጣ ነው እንግዲህ እጅግ የሚያበሳጭና ደም የሚያፈለውን የቶምና የጌች ጾብ ነው። እንግዲህ ከኢትዮጵያና ከአፍሪካን ባህል ባፈነገጠ ሁኔታ እነዚህ ሁለት ስፖርተኞች አዲስ አበባ ውስጥ አሉ የሚባሉ ስፖርተኞች ቶሚና ጌች የጂም ባለቤቶች እንዲሁም አሰልጣኞች ናቸው። ፍጹም ባልተለመደ ሁኔታ ከኢትዮጵያና ከአፍሪካን ባህል ባፈነገጠ ሁኔታ በአንዱ ቀንስ ችግሩን በንግግርና በሽማግሌ ፈተነዋል ብለዋል። ይሄ በጣም ትክክል አይደለም። እንደ ጉዳይ እንደ አፍሪካውያን ይሄን ጉዳይ ወደ ብሔር ወስደነው ወደ ሃይማኖት ወስደነው ከውስጥና ከውጭ ኃይሎች ጋር ባገናኘንበት ሁኔታ አፋፍመነው ተጋግሎ እንደ አፋሩ እርታሌ አጫጭሰ ነው ካልሆነ በስተቀር እንዲሁ በቀላል እርቃለ እንዴ ንቆትና እንዴ ህዝቡን ሞናቅና እንጂ እንዴት ጸባ አንድ ቀን ይፈታል? ይሄ ከአፍሪካን ባህል ያፈነገጠ ነው። ጉዳዩን ወደዳችን ጦላችን ወደ ብሔር መውሰድ አለብን። ጉዳይ ወደዳችን ጦላችን ወደ ሃይማኖት ሳንወስደው ሽማግሌ ምን አባት ሽማግሌ ምን አባት ያደርጋል? ለዚህ ስፖንሰር ሳንፈልግለት ምን አይነት ምን አጣደፋችሁ? ለእርቅ ለፍቅርና ለመጠቃቀፍ ምን ያጣደፋቻል? ትንሽ መቅመቅ ብናደርገው ቤንዚን ብናርከፈከፍበት ይሄ በእውነት ከአፍሪካን ባህል ያፈነገጠ ነው። እዚህ የፈረንጆችን ባህል እያመጣቸው ችግሩ በንግግር እንፈታለን። ለምንድን ነው ችግሩ በንግግር የሚፈታው? ችግሩ በዩቲዩብ እና በቲክቶክ እንትርክ ነው ምንፈታው። ምን አጣደፋቻል? አጀንዳ ለመስበር እኛ ውስዋስ እስከታችሁ ለእናንተ ትታረቃላችሁ እንዴ? ለእናንተ ትታረቃላችሁ እንዴ? በዚህ 24 ሰዓት እንኳን አይፈጅም እንዴ? ጸቡ ሞቅሞቅ አናደርገም እንዴ? ጸቡ ወደ ብሔር አይሄድም እንዴ? ያደለው እኮ 200 ዓመት 300 ዓመት ታሪክ አንስቶ ይፋጃል አይደለም? አሬ ነገር መረር አርጌ ነበር ማውራት የፈለኩ ሳቂ ይሞጣል እውነት። እና የቶሚና የጌች ጸብ ወይ ከህዋት ወይ ከፋኖ ወይ ከሸኔ ጋር ሳንገናኝ ነው፣ ከግብፅና ከዚህ ከሱዳን ጋር ሳንገናኝ ነው። ቀጠናዊ ሰላም ላይ የምትፈጥሩትን ተጽዕኖ ለሞተንተን አሰፍስፈን ባለንበት ሰዓት ፍቅርና ሽማግሌ ብላችሁ ተዋታላችሁ። ይሄ የአፍሪካን ባህል አይደለም። ምንድነው እንደ ፈረንጅ ለምን እየሞከራችሁ ነው? ቶሚና ጌች አትታገስም እንዴ? 48 ሰዓት 72 ሰዓት እንኳን ይሙላ ውስጥ የምን እርቅ ነው? የምን ሽማግሌ ነው? ሰውን ውስዋስ እስኮ ከተታችሁን በኋላ ይሄን ጉዳይ ከብሔር ከሃይማኖት እና ከኢሞደበኛ ኃይሎች ጋር እናደረጃለን እናቆነጃለን። ጥልፊያው ምን እንደሆነ ማልኩባኝ የእናንተ ጥልፊያ እና በጣም ነው ያዘንኩት። ኢንዶሚ የሆነ ጾም ተፎራርታችን አይደለ? ዱዱ ተፎራርታችን አይደለም? ቶሚ ጌችን ፎርተት ነው፣ ጌች ቶሚን ፎርተት ነው። ካልሆነ ጸቡ በእኔ በኩል ቢሆን እናስቀጥላለን እንጂ እንደዚህ በአንድ ጊዜ እርቅና ፍቅር እናንተ ምንድን ነው አፍሪካዊ አይደላችም እንዴ? ለምን የጥንት የጠዋቱን የአባቶቻችን ህግና ስርዓት ትጥሳላችሁ? እና ይሄ እንደ ፈረንጅ ለመሆን የምትሞክሩት ነገር ችግሩ በንግግርና በሽማግሌ ፈተናል የሚባለው ነገር በጣም የሚያስቆጭ በጣም እኛ አሰፍስፈን የነበረ እሺ፣ አሁን ወሩ በምን እንክፋው? እሺ አሁን ይሄ አንደኛ ለህብረተሰቡ መጥፎ ልሙምድን እያስተማራች ያለ ችግሩን በአጭሩ ሌላው ሳይፈተፍተው ተነጋግረን ብንፈታው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ኪሳራ አንኮስርም ነው። እና ይሄ ነገር በጣም እኔ ልቤ የሰበረኝ ጉዳይ ነው። በጣም አዞንኩኝ። እኛ ገና ለጾቡ ስፖንሰር እየፈለግን እናንተ ሜዳ ላይ ወስደን እናጋጥማለን ብለን አሰፍስፈን ባለንበት ሁኔታ እናንተ እንደ ምኞታችንን ትቋጭት እንደዚሁ በቀላል ጎምዳችን የጣላችሁት ውስዋሳችን የጾብ ውስዋሳችንን ጎምዳችሁ ከስር መሰረት ከነ ጉታው ፈንቁላችሁ የጣላችሁት በጣም አዝነናል። ቶሚም ይሁን ጌች ይህን ጉዳይ እስከምናማመቅ እኔ እኮ ገና ስትራፖ እንደገና የሲሳይና የዩቲናስ ጉዳይ አጀንዳ በአጀንዳ ተደራርቦብን ነበር። አጀንዳ በአጀንዳ ቢደራረብም እንወጣው ነበር። እናንተ ዝም ብላችሁ ጉዳዩን ወደ ብሔር አትወስዱትም ይኖር ጉዳዩ ወደ ሃይማኖቱ ብትወስዱ ሴቶች በአንድ በኩል የቶሚ ደጋፊዎች በአንድ የጌች ደጋፊ በአንድ እንደ ፈረደበት ደግሞ ፕሮቴስታንት በአንድ ኦርቶዶክስ በአንድ እንደምንም ብቻ ያነ ነገር ብሔር ፈጥረንበት ሃይማኖት ፈጥረንበት ሰፈር መንደር ቀበሌ ፈጥረንበት መፋለም እየተቻለ አቆዛቀዛችሁት። በጣም ነው ቁስማችንን የሶበራቻት። ይሄ ከባህል ያፈነገጠ ነገር ብትተው ይሻላችኋል።
ይሄ እንደ ፈረንጅ ይሄ አንድነት ነው የሚሻለው፣ ፍቅር ነው የሚሻለው፣ በንግግር እንፍታ፣ እስክሪብቶና ወረቀት ይፈታዋል ጉዳይ በጣም ትክክል አይደለም። እና ለሌላውም ሰው አሁን መጥፎ አርአያ እየሆናችሁ ነው። እናንተ ግብብዶች ናቸው። ምን አስፈራችሁ? አትደዋደብም እንዴ? አሁን በዚህ መልኩ አሁን ነገ ሌሎችም ግለሰቦች ሲጋጩ ቶሎ እንደዚህ ከፈቱት ቶሎ በፍቅር ከፈቱት እኛ ምን ልንፈተፉት ነው? እሺ ንገሩን። አስቡ እንጂ እናንተን አርያ ተከትሎ በየቦታ የተጣላ ሰው በአንድ ቀንና በሁለት ቀን በሽማግሌ ጉዳይ ነው የሚፈታ ከሆነ እኛን በረሃብ ልትጎልን ነው ወይ? አጀንዳ ልታሳጥን ነው ወይ? እንደዚህ ከሆነ ነገ አማራና ኦሮሞ፣ ትግሬና አማራ፣ አማራና ትግሬ፣ ትግሬና ኦሮሞ እንደዚህ እየተባለ ህዝቡም በዚህ ፍጥነት ሊታረቅ ማለት ነው። ይሄ ደግሞ በእኛ ላይ የህልውና ስጋት ይደቅኑብናል። ስለዚህ እናንተ ሁለት ጉብብዳ ሰዎች ጾቡን ከፈራችሁ ማን ነው የሚደፍረውሽ? ለምን ፈራችሁ? መጀመሪያ ሲጀመር ከጌቻ ጆርባ ግብጽ አለችበት፣ ከቶሚ ጆርባ ግብጽ አለችበት። ይሄ እንዲሁም ጉዳይን በርቆቅ ማድረግ አለብን። ይሄን ጉዳይ ከውጭና ከውስጥ ያላችሁ ኃይሎች ተዶራጅታችሁ ነው እንጾብ እንትን ለካ ቋጭታችሁታል፣ አፋፍማችሁታል ሁሉ ነበር ቋጭታችሁታል። እና በእውነቱ በጣም ልብ የሚሰብር ነገር ነው። አሰፍስፈን ያለ የወሬ ጥማችንን የግርግር ጥማችንን ነው የቆረጣችሁት። በጣም ነው ያዘንኩባችሁ። ቶሚም በጌቸው በጣም ይሄ ጉዳይ ከኢመደበኛ ኃይሎች ጋር ሳላገናኘው ከታጠቁ ኃይሎች ጋር ሳላገናኘው ከተባበሩት መንግስታት ድርጅት ከአውሮፓ ከዚህ ከሶሻሊስት እና ከካፒታሊስት ርዕዮተ ዓለም ጋር ሳናቆራኘው ከዚህ ጉዳይ ጆርባ ሳዑዲንና አረብ ኤሚሬቶች ሳይገቡበት ጉዳይን እንደዚህ በዚህ ፍጥነት መቋጨታችሁ በእውነት ደና ውስዋስ ውስጥ የገባንን ሰዎች አምሮታችንን ነው የቆረጣችሁት። የጉርግርና የወሬ አምሮታችንን ባጭሩ ቋጭታችሁታል። በእውነት በክፍለ ዘመን እንዲህ ያለ ኢንዶሚ የሆነ ጸብ ታይቶም አይታወቅ። እኔማ ብችል ዳምፔል ላወራወራችሁ ነበር ያሰብኩት። ዞንግ የዚህ የብረት ዞንግ ላወራወራችሁ ነበር ያሰብኩት። ይጉርመቻል እና በእውነት በጣም ነው ዱቤን የሶበራችት። በጣም አዝኞባችኋል። ሁለተኛ እንዲህ ያለው ነገር ወይ ጾም አትጀምሩ። ከጀመራችሁ ደግሞ ሞቅ አድርጋችሁ እንደ አፋሩ እርታሌ ጭስ በጭስ ካላደረጋችሁት እስካሁን ድረስ በጣም ደስ የማይል ነገር ነውና ባካችን እኛንም ሙስዋስ ውስጥ አድርጋችሁ መሀል ቤት አታንሳፍፉን እና በጣም ነው ልቤ ያዘነው። እንግዲህ እቺ እንደ ስላቅ አድርጌን አንዳንድ ይሄን እኮ ያምር ይሆናል ደስ ብለኛል። ወንድሞቻችን እንደዚህ ያሉ ነገሮችን በአጭር መቋጨት ጥሩ ነው። በወዳጆች ጾም ጠላት ነው የሚያፈራውና በእውነት እኔ ያችን ለምሳሌ ያክል ነችን ሐሳብ ያመጣሁት በጣም ደስ የሚል ነው። በጣም ደስ ብለኛል። ሀገራዊ የሆኑ ችግሮቻችንም እንደዚህ ብንፈታ ጥሩ ነበረ። እንዳልኳችሁ እነዚህ ሁለቱ ሰዎች በትክክልም ጸቡን አስቆጥለው ቢሆን በጣም ችግር ነበር። ለራሳቸውም ስራቸው ይበላሻል፣ ቢዝነሳቸው ይበላሻል፣ ስማቸው ዙቅ ይላል፣ ክብራቸው ዙቅ ይላል። በጣም የሚያሳፍር ነገር ነበረው እና ከዚህ ራሳችሁን ጠብቃችሁ በተቻለ አቅም ራሳችሁን በጥሩ ሁኔታ ለመገንባት ስማችሁን ለመገንባት ለምታሰለጥናቸው ሰዎችን በጎ አርያ ለመሆን ያደረጋችሁት ርቀት የሄዳችሁበት ርቀት ደስ ብሎኛል። ለሁለታችሁም ያለኝን ፍቅርና ክብር ለመግለጽ ወዳለሁ። ምንጊዜም ከተቻለ ችግሩ ሳይፈጠር በፊት ነው ሽማግሌ አስገብተው የሚያስታርቅ የሚያቆራርብ ሰው አስገብተው ጉዳይን መፍታት ነው። ካልሆነው ግን እንደዚህ ያሉ ጉዳዮች ሲኖሩ ደግሞ በቀላሉ እንደዚህ በፍጥነት ስትፈቱት ደስ ይላል። ስራዎቻችሁ ላይ በርቱ። የበለጠ ግንኙነታችሁን የሚያጠናክር ነገር እንድታደርጉና በሁለታችሁም ስራ መልካም ምኞትና ስኬት እሞኝላችኋለሁ። በጣም ነው ደስ ያለኝ በእውነቱ ጸባችን ከኢቫና የውስጥ ልብስ ፓንት ያጠረ መሆኑ በጣም ትልቅ የሚያኮራ ነገር ነው እና በጣም ደስ ብለኛል። ያጎረቻችን በሞላ አገር ያለው ችግርም በዚህ ፍጥነት ኢንዶሚ በሆነ ሁኔታ እንዲፈታ እሞኝላችኋለሁ። በጣም ነው ደስ ያለኝ። ለስራቸው ስኬት እሞኝላችኋለሁ። ቤተሰቦችን የሚሰማችን ሀሳብ አስተያየቶቻችን አስቀምጡልን። የአገራችንም አለመግባባት ግጭቶችና ንትርኮች እንዲህ ባለው ፍጥነት እንዲፈቱ
እሞኛለሁ። እናንተም ሀሳብ አስተያየቶቻችን ኮሜንት ላይ አስቀምጡ። ለምትሰጡት ሀሳብ አስተያየት፣ ድጋፍ ከልቤ አመሰግናችኋለሁ። እወዳችኋለሁ። በያላችሁበት ሙችት ይበላችሁ። ፒስ